መልእክታችንን እንሄዳለን። ያው ሮሜ መጽሐፍ ምዕራፍ 12 ላይ ነው ያለነው። ሁለት ሳምንት ያህል አይተናል። ጌታ ቢፈቅድ ዛሬ ልንጨርስ እንችላለን ምዕራፍ 12ን። አለበለዚያም ሰዓት ከገደበን ደግሞ ለሌላ ጊዜ እናሻግራለን። ስለዚህ ሁላችን እንቆምና ለእግዚአብሔር ቃል ክብር እንቆምና ከቁጥር 9 ጀምሮ አነባለሁ። ሮሜ ምዕራፍ 12 ቁጥር 9 በጌታ ስም አነባለሁ። ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ እንጂ አትርገሙ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ፣ ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ ለሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ፣ በቀል የኔ ነው እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። አባት ሆይ እናከብረሃለን። ይሄ አንተ ቃል ነው፣ እኛ ያንተ ሕዝብ ነን። እግዚአብሔር ሆይ በቃልህ በእውነት ቃል አስበህ የወለድከን፣ በቃልህ አጽንተህ ያቆምከን፣ የጸጋ ቃል በመንገዳችን ሁሉ እግዚአብሔር ሆይ እየደገፈ ያኖረን ሕዝብህ ነን። እረኛችን ነህ፣ የመሰማሪያ በጎችህ ነን። እግዚአብሔር ሆይ ዛሬም የሚያስፈልገንን አንተ ስጠን። ቃልህን አብራልን፣ በቃልህ ልባችንን ንካው። ያንተን ሐሳብ ብቻ እግዚአብሔር ሆይ መስማት እንፈልጋለን። ጆሮቻችን ላንተ ድምጽ ብቻ እንዲከፈት እንጸልያለን። የክፉ ሐሳብ፣ የክፉ ጉልበት ትኩረት እንዳንሰጥ ለእግዚአብሔር ቃል አእምሮአችንን በተለያየ ነገር የሚበትን በጌታ በኢየሱስ ክርስቶስ ስምና ስልጣን የተከለከለ እንዲሆን እንጸልያለሁ። እኔንም ወገኖቼንም በጸጋህ እርዳን፣ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንግዲህ ከምዕራፍ 12 ጅማሬ ጀምሮ ሐዋርያው ጳውሎስ ተግባራዊ ወደ ሆነው ነገር መጥቷል። ዶክትሪኑን ሲያስተምረን ከቆየ በኋላ ከዛ በኋላ ወደ ተግባራዊ ነገር ሲመጣ መጀመሪያ ያደረገው ነገር ምንድነው? የእግዚአብሔርን ምህረት እንድናስብ በእግዚአብሔር ርህራኄ ይለምናችኋለሁ ስለሚል በእግዚአብሔር ርህራኄ ያሰብን የእግዚአብሔርን ምህረት ያሰብን ራሳችንን ለእግዚአብሔር መስዋዕት አድርገን እንድናቀርብ እኛን ከእግዚአብሔር ጋር ያለውን ነገር ነው የሚነግረን። ከዛ በመቀጠል ደግሞ ያየነው ከቁጥር 3 ጀምሮ ያለው ደግሞ ስናይ እኛ ራሳችንን ለእግዚአብሔር ከሰጠን በኋላ እያንዳንዳችን እንዴት ማገልገል እንዳለብን፣ ራሳችንን እንዴት ኢቫሉዌት ማድረግ እንዳለብን፣ ለራሳችን የሚኖረን ግምት ምን መሆን እንዳለበት፣ ስጦታዎቻችን የየራሳችን ስጦታ እንዴት እንደሆነ እንዴት መግለጥ እንዳለብን እያንዳንዳችንን ሲመክር ቆይቷል። ከዛ በኋላ ደግሞ ከቁጥር 9 ጀምሮ ስናየው እስከ 13 ከዛም በኋላ 16 ላይ እርስ በርሳችን ከራሳችን አልፈን ደግሞ እርስ በርሳችን እንዴት እንደምንኳኳን እንዴት አብረን እንደምንሆን ይመክረናል። እንዴት ጌታ አለውን እንደምናደርግ ስለ ጌቲንግ አለውን ይነግረናል። ከዛ ደግሞ ከቁጥር 14 ጀምሮ ደግሞ ምን ይነግረናል? ከጠላቶቻችን ጋር ወይም ከባላንጣዎቻችን ጋር በሐሳብ ከማይስማሙን ሰዎች ጋር ከሚያሳድዱን ሰዎች ጋር ያለንን ጉዳይ እንዴት እንደምንመራ ነው የሚነግረን። ስለዚህ ሁሉንም የሚያቀፍ ነው። ከእግዚአብሔር ጋር ያለንን ነገር፣ ከዛ እያንዳንዳችን ስለራሳችን የሚኖረንን ግምት፣ ከዛ እርስ በርሳችን የሚኖረንን ነገር ከወዳጆቻችን ጋር፣ ከዛ ደግሞ ከጠላቶቻችን ጋር። ጠላቶች አላችሁ እጃችሁን አንሱ ብል ማንም አይነሳም አይደል? ታነሳላችሁ እንዴ? እና ስለነሱ ነው የሚነግረን። ከጠላቶቻችን ጋር ያለውን ነገር እንዴት እናድርግ።
ትእዛዞቹ እጥር ያሉ ናቸው። ወደ 30 ገደማ ትእዛዛት ናቸው። እጥር ያሉ ትእዛዞች ናቸው እና እንዲሁ ዝም ብሎ የተበተኑ አይደሉም። ዝም ብሎ የተበተኑ ትእዛዞች ሳይሆኑ ታስረዋል በአንድነት። ምን ይሆን ሁሉን አንድ ላይ ሰብስበው ያሰራቸው ብለን ከጠየቅን መጀመሪያ ላይ ያለችው ናት ፍቅር። ስለዚህ ክርስቲያናዊው ፍቅር ከእግዚአብሔር የተቀበልነው ፍቅር እንዴት ይገለጣል? የክርስቲያናዊ ፍቅር መግለጫው ምንድነው የሚለውን ነው የሚነግረን። ፍቅር እርስ በርስ እንዴት ስንኖር ይገለጣል? ፍቅር ከባላንጣዎቻችን ጋር ያለን ነገር ውስጥ እንዴት ይገለጣል? ፍቅራችንን ለወዳጆቻችንም ለባላንጣዎቻችንም በሐሳብ ለማይመቹን ሰዎች በሐሳብ ለሚመቹንም ሰዎች እንዴት አድርገን እንግለጥ የሚል ነው። ዋናው ነገር ፍቅር ነው። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚመጣ ፍቅር ነው ይላል። ስለዚህ ይሄ ግብዝነት የሌለው ፍቅር ቁጥር 9 ላይ እሱን ነው መሰረት አድርጎ የሚያስቀምጠው። ሐዋርያው ጳውሎስ እነዚህ ነገሮች እንዴት ኦርጋናይዝ እንዳረጋቸው ከአንደኛ ቆሮንቶስ ምዕራፍ 12 እና 13 ጋር ልናይ እንችላለን። አንደኛ ቆሮንቶስ ምዕራፍ 12 እና 13 ላይ የአካል ብልቶች መሆናችንን ባለፈው እንዳየነው ይናገራል። ከዛ ደግሞ ስለ ጸጋ ስጦታዎቻችን ይናገራል። ከዛ ከሰዎች ጋር ስላለን ነገር ከዛ ከሁሉ የሚበልጠው ፍቅር እያለ ይናገራል። ጊዜ ስለሚገድበን ወደዛ አንሄድም። ፍቅር እንዴት ነው የሚገለጠው ለሚለው ጥያቄ ቁጥር 9 ይነግረናል። ፍቅራችሁ ያለ ግብዝነት ይሁን። ፍቅር የእግዚአብሔር ፍቅር ነው። በሮሜ መጽሐፍ በተደጋጋሚ ሲነገረን የነበረው እስካሁን። አሁን ሐዋርያው ጳውሎስ ከኛ ወደ ሌሎች የሚመጣውን ፍቅር ነው የሚነግረን። ፍቅራችሁ ያለ ግብዝነት ይሁን። ዘመኑ ስለ ፍቅር ብዙ የሚወራበት ነው። እግዚአብሔርን የማያውቁ ሰዎች ስለ ፍቅር ብዙ ይናገራሉ። ስለ ፍቅር ለመናገር ክርስቲያን መሆን አያስፈልግም። እምነት ያለው መሆንም አያስፈልግም። ሁሉ ስለ ፍቅር ያዜማል። የምናያቸው ፊልሞች ስለ ፍቅር፣ የምናነባቸው መጽሐፍ ስለ ፍቅር፣ መዝሙሮች ስለ ፍቅር፣ ስብከቶች ስለ ፍቅር። ፍቅር የማያውቅ ሰው ብዙ ያለ አይመስለኝም። ሁሉም ያላልኩት አንዳንድ ሰዎች ለማፍቀር የተሳናቸው ሊሆኑ ይችላሉ ብዬ ስለምጠረጥር ነው። ፍቅር ሰዎች የሚወድቁበት ነገር ነው አይደል? በፍቅር ወደቁ ስለሚባል ሰዎች ፍቅር ምንድነው ሲባል ስለሚወድቁበት ነገር ነው የሚናገሩት። ፍቅር ምንድነው ለሚለው ጥያቄ ሐዋርያው ጳውሎስ አጭር በሆኑ ትእዛዛት ክርስቲያናዊው ፍቅር የትኛው እንደሆነ ነው የሚነግረን። ቬግ አይደለም ክርስቲያናዊ ፍቅር። በፍቅር ስም ብዙ የሚደረጉ ነገሮች አሉ። በፍቅር ስም ሰዎችን ከውድቀታቸው እንኳን ከኃጢያታቸው እንኳን ለመገሰጽ ሰዎች አቅም ያጣሉ። አይገስጹም ሰዎች ሲወድቁ። ለምን? ፍቅር ስለሆነ። ፍቅር ማለት ሰዎች ሲወድቁ እያያችሁ፣ ሰዎች ሲስቱ እያያችሁ፣ ሰዎች ሲያበላሹ እያያችሁ በፍቅር ስም ዝም የምትሉበት አይነት ነገር ሁሉ ተደርጎ በዚህ ዘመን ይወሰዳል። ስለ ፍቅር የሚነገረው ነገር አንዳንዴ በጣም ግራ ያጋባል። ሰዎች በትዳራቸው ላይ እንኳን እየወሰለቱ እዛ ቦታ ላይ ያላቸውን ግንኙነት ፍቅር ነው ብለው እስከማቅረብ ዓለማችንን ፍቅር እንደሱ የምታቀርብበት ጊዜ ነው። ስለዚህ ፍቅር ምንድነው ለሚለው ክርስቲያናዊው ፍቅር ብያኔውን የሚያገኘው ዴፊኒሽኑን የሚያገኘው ከእግዚአብሔር ነው። ስለዚህ እውነተኛው ክርስቲያናዊ ፍቅር ምን ይመስላል? ይሄው እዚህ ጋር አለ። ፍቅራችሁ ያለ ግብዝነት ይሁን። ግብዝነት ማለት ሂፖክራሲ ማለት ነው። ፍቅር ማለት በዛን ዘመን በነበረው ቋንቋ ትወና ማለት ነው። ጌታችን ኢየሱስ ክርስቶስ ነው የትወናን ቋንቋ አምጥቶ ለሃይማኖት ቤት ያስገባው። ፈሪሳውያንን ግብዞች ሲላቸው በዛን ጊዜ ተዋንያን ማለት ነው። ሂፖክራት ማለት ተዋኝ የሚተውን ማለት ነው። ስለዚህ በዚህ በኩል የሆነ ጭምብል ይዟል የሐዘን፣ በዚህ በኩል የሆነ ጭምብል ይዟል የደስታ። እንደፈለገው ያንን ጭምብል እየለበሰ ፊቱ ላይ ያረገ የደስታን ገጸ ባህሪ ይጫወታል፣ የሐዘንን ገጸ ባህሪ ይጫወታል። እንደሱ አይነት ነው። ስለዚህ ፍቅራችሁ ያለ ግብዝነት ይሁን ሲል አትተውኑ ማለት ነው። አታስመስሉ፣ ያልሆናችሁትን አትሁኑ። ፍቅር ስሜት አይደለም፣ በጊዜው የሚሰማ ስሜት አይደለም። የምታስቡት የምትመኙት ልትገልጡት የምትፈልጉት ነገር ሳይሆን ማይንድ ሴት ነው። ሲንሲየር መሆን አለበት፣ ጄኒውን መሆን አለበት። ፍቅር ትወና አይደለም እያለ መጀመሪያ ስለ ፍቅር ልከኛ ጠባይ በመናገር ነው የሚያስረዳን። መጽሐፍ ቅዱሳዊ ፍቅር ስሜት አይደለም። ስሜት ይወጣል፣ ስሜት ይወርዳል፣ ስሜት ይግላል፣ ስሜት ይበርዳል። ይሄኛው ፍቅር ግን እንደሱ አይነት አይደለም። ፍቅር ስለ ፍቅር አስቀድሞ ባየናቸው የሮሜ ክፍሎች ውስጥ እግዚአብሔር እውነተኛ ፍቅሩን እንዴት እንደገለጠ የተነገረ ነገር አለ። ለምሳሌ ሮሜ ምዕራፍ 5
ቁጥር 8 ላይ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል ይላል። ስለዚህ እግዚአብሔር የገለጠው ፍቅር እኛ ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና ስለዚህ ክርስቶስ የሞተው ለጠላቶቹ ለኃጢአተኞች መሆኑን ነው የሚነግረን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል ቁጥር 5 ላይ 5:5 ላይ። ስለዚህ በልባችን የፈሰሰው የእግዚአብሔር ፍቅር በመንፈስ ቅዱስ የፈሰሰው የእግዚአብሔር ፍቅር እንዴት አድርጎ በመካከላችን ይፈሳል ነው የምናየው። ምዕራፍ 8 ቁጥር 35 ላይ ደግሞ ምዕራፍ 8 ቁጥር 35 ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ቁጥር 39 ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ በኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ስለዚህ ያ ፍቅር ለኛ የፈሰሰው በምንም ሁኔታ ከክርስቶስ ሊለየን የማይችለው ያ ፍቅር አሁን በእኛ ውስጥ አልፎ በእኛ ውስጥ የተሰራው ፍቅር በእኛ ውስጥ አልፎ ለሌሎች እንዴት ይፈሳል ነው። አንድ ነገር በእርግጠኝነት መናገር የምንችለው ያለ እግዚአብሔር ጸጋ ማንም ሰው ይሄንን ፍቅር ሊገልጥ አይችልም። ማንም በራሱ ጉልበት ማንም በራሱ ኃይል ማንም በራሱ ማንነት ይሄንን የእግዚአብሔር ፍቅር ሊገልጥ አይችልም። ያለ መንፈስ ቅዱስ ገዛ ያለ እግዚአብሔር ጸጋ ማንኛችንም ይሄንን ጄኒውን ፍቅር ልናሳይ አንችልም። ነገር ግን የኛን ፈቃድ ይጠይቃል። ያለ እግዚአብሔር መንፈስ አይቻልም። ያለ እግዚአብሔር ጸጋ አይቻልም። ያለ እግዚአብሔር ገዛ አይቻልም። ግን ደግሞ ያለኛ ፈቃድም አይቻልም። ስለዚህ በእግዚአብሔር ጸጋና ገዛም ይሆን ነው ግን ደግሞ የኛን ፈቃድ የሚጠይቅ ነው። ስለዚህ የኛን ድርሻ የኛን ሽባይነት የኛን ለእግዚአብሔር ፈቃዳችንን መስጠት የሚጠይቅ ነገር ነው። ስለዚህ ፍቅራቸው ያለ ግብዝነት ይሁን ሲል ይሄን እውነተኛ ፍቅር ያለ እግዚአብሔር ጸጋ መግለጥ አንችልም። ግን ደግሞ ከኛ ምን ይፈልጋል? የኛን ሽባይነት ይፈልጋል። አለበለዚያ በቤተ ክርስቲያን ትወና ነው የሚሞላው። ሼክስፒር ሲናገር ዓለም የቲያትር መድረክ ናት ነዋሪዎቿም ተዋንያን ናቸው ይላል። ቤተ ክርስቲያን ግን የቲያትር መድረክ አይደለችም። የእግዚአብሔር ተከታዮችም የክርስቶስ ተከታዮችም ክርስቶሳውያንም ተዋንያን አይደሉም። ስለዚህ እውነተኛውን ፍቅር ለማሳየት የእግዚአብሔር ጸጋ ያስፈልገናል። ግን ደግሞ የኛም ይሁንታ ያስፈልገናል። ክርስትናዊ ፍቅርና ማስመሰል እውነተኛ ፍቅርና ግብዝነት ሁለቱ ሚውቹዋሊ ኤክስክሉሲቭ ናቸው። አንዱ ሲገባ አንዱ ይወጣል። በበር ሲገባ በመስኮት ይወጣል ወይም ሌላ በር ሊኖር ይችላል። ግን ሁለቱ አንድ ላይ አይሆኑም። እውነተኛ የእግዚአብሔር ፍቅርና ግብዝነት በአንድነት ሊኖሩ አይችሉም። እውነተኛ የእግዚአብሔር ፍቅር ካለ በልባችን ማስመሰል አንችልም። የምናስመስል ከሆነ ደግሞ ያ እየተገለጠ ያለው የእግዚአብሔር ፍቅር አይደለም። አለበለዚያ ፍቅራችን የይሁዳ አይነት ፍቅር ነው የሚሆነው። ይሁዳ ይስማል መጥቶ ጌታውን መጥቶ ሳመው። ስዕመት የፍቅር መግለጫ ነው። በልቡ ግን ምንድነው የሞላው? ክህደት ነው። የገንዘብ ፍቅር ነው በልቡ የሞላው። ለገንዘብ ፍቅር ጌታውን አሳልፎ ሰጥቷል። ግን ከንፈሩ ምን ያደርጋል? ይስማል ከንፈሩ። ይሄ ማስመሰል ነው። እውነተኛ ፍቅር ከሆነ ግን ከግብዝነት ጋር በአንድ ቤት አይኖሩም። ስለዚህ እንዴት ነው መሆን ያለበት? ያለ ግብዝነት ይሁን ይላል። ስለዚህ ፍቅር ምን ይመስላል ከተባለ ግብዝነት የሌለበት ፍቅር ነው። ከዛ በኋላ ያስረዳል። ፍቅር እውር አይደለም። ፍቅር የማያይ አይደለም። ፍቅር ልየታ አለው፣ ዲዘርንመንት አለው፣ ይለያል። ስለዚህ የሚቀጥለው ቁጥር ላይ ምን ይላል? ከበጎ ነገር ጋር ተባበሩ፣ ክፉን ነገር ተጸየፉት ይላል። ፍቅር ይለያል። ዝም ብሎ በመሰለኝ የሚሄድ አይደለም። ፍቅር እውር አይደለም። ድሮ እንደሱ ብለውን ነበር አይደለም። እግዚአብሔራዊው ፍቅር ይለያል። ከበጎ ነገር ጋር ምን አርጉ? ተጣበቁ ነው ብለው ባል ከሚስት ጋር ይጣበቃል ተብሎ በተጻፈው በዛው ቃል ቤተሰብ ነው የሚናገረው። መጣበቅ ከበጎ ነገር ጋር ከመልካም ነገር ጋር የሚጣበቅ መልካም ነገርን የሚፈልግ ክፉን ደግሞ ምን አርጉት? ተጸየፉት ይላል። ክፉን ነገር የሚጸየፍ ነው እውነተኛው ፍቅር። በፍቅር ዘንድ ኒውትራሊቲ የለም።
በበጎና በክፉ መካከል ገለልተኛ ሆኜ ምናምን ይሄዳለው የሚባል ነገር አያውቅም ፍቅር በጎን ነገር የሚወድ ብቻ አይደለም የሚጣበቅ ከመልካም ነገር ጋር ከበጎ ነገር ጋር የሚጣበቅ ክፉን ደግሞ ምንም የሚያደርግ ነው የሚጸየፍ ነው በመዝሙር 97:10 ላይ እግዚአብሔርን የምትወዱ ክፋትን ጥሉ ይላል እግዚአብሔርን የምትወዱ ክፋትን ጥሉ በመዝሙር 45:7 ላይ ያለውን ደግሞ ዕብራውያን ጻፊ ምዕራፍ 1:9 ላይ ይጠቅሰዋል ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ጽድቅን ወደድህ አመጽንም ጠላህ ስለዚህ እግዚአብሔር አምላክ የደስታን ዘይት ከባልንጀሮች ይልቅ ነው አይደል የደስታን ዘይት አፈሰሰብህ ቀባህ እያለ ይናገራል ጽድቅን ወደድህ አመጻን ምን አረክ ጠላ ፍቅር ካለ ጽድቅን የሚወድ በጎ ነገርን የሚወድ መልካም ነገርን የሚወድ የሌላውን መሻሻል የሚወድ የሌላውን ምቾት የሚወድ የሌላውን ማደግ የሚወድ የሌላውን ረፍትና ነፃነት የሚወድ የሌላውን ክፉ የሚጠላ መጥፎ ነገርን ተንኮለኝነትን የሚጠላ መሆን የሚጸየፍ መሆን አለበት እውነተኛ ክርስቲያናዊ ፍቅር መገለጫው ይሄ ነው ከበጎ ነገር ጋር የሚጣበቅ ክፉን ነገር ደግሞ የሚጸየፍ መሆን አለበት በጎ ከሆነው ጋር ተጣበቁ ተቆራኙ እያለ ይናገራል አዲሱ መደበኛ ትርጉም ከዛ ስለ ወንድማማች መዋደድ ይናገራል በወንድማማች መዋደድ እርስ በርሳችሁ ተዋደዱ እርስ በርሳችሁ ተከባበሩ ለሥራ ከመትጋት አትለግሙ በመንፈስ የምትቃጠሉ ሁኑ ለጌታ ተገዙ እያለ ይናገራል ቤተሰባዊ ፍቅር ጊዜ ስለሚገድበን ነው እንጂ ስለ ፊላዴልፊያ ስለ ስቶርጌ ነው እዚህ ጋር የሚያወራው ቤተሰባዊ የሆነ ወንድማማች ፍቅር በቤተሰብ መካከል ካለ ፍቅር የሚያንስ ፍቅር አይደለም የክርስቶስ ፍቅር ምክንያቱም እኛም ቤተሰብ ነን የእግዚአብሔር ቤተሰቦች ነን በአንድ መንፈስ የጠጣን በአንዱ አካል ውስጥ የገባን የአንድ ቤተሰብ አካላት ስለሆንን በመካከላችን ያለው መዋደድ ቤተሰባዊ መዋደድ መሆን አለበት ስለኛ እየተናገረ እርስ በርስ ተዋደዱ በወንድማማች መዋደድ ተዋደዱ ተከባበሩ እያለ እየተናገረ መሃል ላይ ለጌታ ተገዙ ብሎ ይናገራል አሁን ስለኛ አልነበር እንዴ ሲናገር የነበረው በመንፈስ የምትቃጠሉ ሁኑ እያለ ይናገራል አሁን ስለኛ ሲናገር ቆይቶ ስለ እርስ በርስ ግንኙነታችን ለምንድነው ለጌታ ተገዙ ያለው ብንናገር እርስ በርስ ያለን መከባበር እርስ በርስ ያለን መዋደድ ለማን መገዛት ስለሆነ ነው ለእግዚአብሔር መገዛት ስለሆነ ለምንድነው እርስ በርስ የምንዋደደው ለምንድነው እርስ በርስ የምንከባበረው ለምንድነው ወንድማማች መዋደድ የሚያስፈልገን ከተባለ ይሄ ለእግዚአብሔር መገዛት ነው ለእግዚአብሔር መገዛት መገለጫው ይሄ ነው ጌታ ሆይ ልቤ በፍቅር ነዷል ቦግ ብሏል ተቃጥየልሃለሁ ብለን ወንድማችንን ገፍተን የምናልፍ ከሆነ ለሰላምታ እንኳን የሚቸግረን ሰዎች ከሆነ የምንናገረው ነገር እውነት አይደለም ወይ ማራዶቹ እንደሚሉት ሳክስ ነው ይቅርታ እውነት አይደለም ጌታ ሆይ ልቤ ነዷል በፍቅር ተቃጥያለሁ ላንተ ገዛለሁ እዚህ ሲዘመር ወድሃለሁ ብለን እየዘለልን ለሰላምታ እንኳን አቅቶን ተገፋፍተን የምናልፍ ሰዎች ፍቅራችን እውነተኛ አይደለም ለጌታ ተገዙ ምክንያቱም ለእግዚአብሔር መገዛታችን የሚገለጠው እርስ በርስ ባለን ግንኙነት ውስጥ መሃል ላይ ለጌታ ተገዙ ያለው አምልጦት አይደለም ሐዋርያው ጳውሎስ በመንፈስ ቅዱስ ተመርቶ የጻፈው ለእግዚአብሔር መገዛት መገለጫው እርስ በርስ ያለን ግንኙነት በመሆኑ ነው እንወድሃለን ጌታ ሆይ ብለን ዘምረን ታች ለሰላምታ ግን ተኮሰተተረን ስንተያይ ተገፋፍተን ስንተላለፍ እውነት አይደለም ለጌታ ተገዙ ይሄ ማለት ሰዎች አያሳዝኑንም ማለት አይደለም ይሄ ማለት ሰዎች ቅር ያሰኙንም ማለት አይደለም ይሄ ማለት ብረስ ለበስነን እኛ ምንም ቅሬታ ያድርብንም ማለት አይደለም ሲያድርብን መጽሐፍ ቅዱሳዊ መንገድ ምንድነው ቀጥታ ሄደን አዝኝብሃለሁ አሳዝነሽኛል ስለዚህ በዚህ ነገር ቅር ተሰኝቻለሁ ብሎ መጠየቅና ሶልቭ ማድረግ ነው ሊሆን ይችላል ላይሆን ይችላል ስንጠይቅ መፍትሄ ልናገኝ እንችላለን መፍትሄ ላናገኝ እንችላለን ታች ዝቅ ብለን እናየዋለን ከኛ የሚጠበቀው ነገር ግን ይሄንን ማድረግ ነው አስቆጥተኸኛል አሳዝነኸኛል አሳዝነሽኛል አስቆጥተሽኛል ስለዚህ ቅር ተሰኝቻለሁ ማለት እንጂ ጌታ ይወድሃለሁ ብሎ እጅ ዘርግቶ ዘምሮ እጅ መዘርገት ክልክል ነው ሲባል ደግሞ እጅ በኪስ ከታችሁ እኔ ዘርግቻ አልዘመርኩም እጅ በኪስ ከትቼ ነው እንዳትሉ ከእጅ አቅጣጫ ጋር ሳይሆን እግዚአብሔርን አመልካለሁ ከማለት ጋር ነው የሚመጣው ይሄ ፍቅር የሚፈተንበት ስፍራ ነው
ፍቅራችን እውነተኛ ነው አይደለም የሚፈተንበት ስፍራ ነው። ይሄን ካላረግን በፈተናው ወድቀናል በፈተናው። ቀጥሎ ምን ይላል? እርስ በርሳችሁ ተከባበሩ ይላል። ተከባበሩ። ሁላችን መከበርን እንፈልጋለን። መከበር የማይፈልግ ሰው የለም። ሁላችን እንፈልጋለን፣ ግን የበለጠ ክብር እንድንሰጥ ነው የሚጠይቀን። እንዲያው አዲስ ትርጉም ምን ይላል? ለመከባበር ተሽቀዳደሙ ይላል። ለመከባበር ተሽቀዳደሙ። አዲሱ መደበኛ ትርጉም አንዱ ሌላውን ከራሱ በማስበለጥ እርስ በርሳችሁ ተከባበሩ ይላል። ይሄ መከባበር ማህበራዊ ሚዛንን የጠበቀ፣ ይሄ መከባበር ጉድኝነት የጠበቀ፣ ጉድኝትን ግምት ውስጥ የከተተ፣ ይሄ መከባበር የሆነ ዓለማዊ ሚዛንን የሚከተል አይደለም። ይሄ መከባበር መንፈሳዊ ነው። ይሄ መከባበር የሆነ ክላስ የሆነ ሃይራርኪ ያለበት አይደለም። ይሄ መከባበር የሆነ የግሩፕ አባልነት ቡድንተኛነትን ያካተተ አይደለም። ይሄ መከባበር ጄኒውን የሆነ ለመከባበር ተሽቀዳደሙ፣ አንዱ ሌላውን የበለጠ ምን ያርገው ነው የሚለው? ያክብረው ነው የሚለው። ለማክበር ተሽቀዳደሙ፣ ሌላውን የበለጠ ለማክበር ነው የሚለው። መንፈሳዊ ግለታችንም መብረድ የለበትም። እውነተኛ ፍቅር ይሄንን ያደርጋል። መከባበር በአብ በወልድና በመንፈስ ቅዱስ መካከል ዓለም ሳይፈጠር የነበረው ክብር መከባበርም የነበረበት ፍቅር ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ምን አለ? ዓለም ሳይፈጠር ስለወደድከኝ ይላል ቁጥር 5 እና ቁጥር 24 ላይ። ከዛ በኋላ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብር ይላል። ያኔ በአሐዱ ስሉስ አምላክ መካከል የነበረው ፍቅር አንድነትና መከባበርም ያለበት ነው። ፍቅር ካለ ምን ሊኖረው ይገባል ማለት ነው? መከባበር ሊኖር ይገባል። ፍቅር ሌላ፣ መከባበር ሌላ አይደለም። እውነተኛ ፍቅር የሚገለጠው በመከባበር ነው። ሁላችን መከበር እንፈልጋለን። ለሌላው ደግሞ የበለጠ ክብር መስጠት አለብን። ቀድመን ለማክበር መፈለግ አለብን። ለመከባበር ተሽቀዳደሙ ነው የሚለው። እውነተኛ ፍቅር በጋለ ስሜት ለጌታ መገዛትን ይጨምራል። በመንፈስ የምትቃጠሉ ሁኑ ነው የሚለው። ይሄ ስሜታችን ሊበርድ አይገባም። ብዙዎቻችን በጌታ ቤት ጉዞ ስንጀምር መጀመሪያ የነበረን ግለት በጣም ከፍተኛ ነው። ከዛ ሲቆይ አወቅን ይሁን ወይ ደግሞ ተዋወቅን ይሁን ወይ ደግሞ ምን እንደሆነ አላቅም፣ ድሮ እያልን የምናወራቸው ነገሮች ነው እንጂ አሁን ያለው ነገር እሱን አይደለም። አቤት የነበረኝ ግለት፣ አቤት የነበረኝ በቃ ይሄ ሳቱ። አሁን ግን ምን ሆነ? የዛሬ 10 ዓመት አርሴናልን ሲደግፍ ልቡ የሚቃጠል ሰው ዛሬም እየተቃጠለ አሉ። አርሴናሎችን ብቻ ማለት አይደለም። ሊቨርፑልንም ሲደግፍ የዛሬ 20 ዓመት የነበረ ሰው ግለቱ ሳይበርድ እየተቃጠለ አለ። ማንቸስተርንም የሚደግፍ እየተቃጠለ አለ። ለጌታ ሲሆን እንዴት ነው የሚበርደው ግለቱ? ለሌላ ነገር ያለን ነገር እንደነበረ እንዲያውም እየጨመረ አንዳንዱ እየባሰብን ይሄዳል። ለጌታ ያለን ፍቅር እንዴት ነው የሚበርደው? ማወራው ስለ ስሜት አይደለም፣ ትጋትን ነው። ስንፍናን መጽሐፍ ቅዱስ ይቃወማል። ታካችነትን መጽሐፍ ቅዱስ የትም ቦታ አፕሪሼት አድርጎ አያውቅም። ስንፍና በቤተ ክርስቲያን ታሪክ ውስጥም እጅግ የተወገዘ ነው። እንዲያውም በሮም ካቶሊክ ቤተ ክርስቲያን ዴድሊ ሲን ብለው ከሚዘረዝሯቸው መካከል ስንፍና አንዱ። ትጋት፣ ለጌታ ያለን ትጋት፣ ሞቀንም በረደንም በጋም ሆነ ክረምት ለጌታ ያለን ነገር እንዴት ነው የሚበርደው? ትላንት የማይደክመን የነበረው፣ ትላንት ቀን ማታ የእግዚአብሔርን ነገር እናስብ የነበርን፣ ትላንት ተፈተን የነበርን ሰዎች ዛሬ ትጋታችንን ምን በላው? አዲስ ትርጉም እንደዚህ ይላል፣ ሳትታክቱ የጋለ መንፈስን ተከትላችሁ ጌታን አገልግሉ። ሳትታክቱ ያውቃል፣ በስራችሁ ስንፍና ሳታሳዩ ጌታን በፍጹም ልባችሁ አገልግሉ። ስለዚህ ስለ ስሜት አይደለም የሚናገረው፣ ስለ መታከትና ስላለመታከት፣ ስለ ስንፍና ነው የሚናገረው። ይህን ስንል እናስመስል ማለት አይደለም። የሌለው ከሌለ እግዚአብሔር እንዲሰጠን እንደገና መጠየቅ ነው። ኤሌክትሪክ ፋየር ፕሌስ አንዳንዶቻችሁ ቤት አለ አይደል? ክረምት ላይ ተሰኩታላችሁ ሶኬቱን፣ እንደ ስክሪን ነገር ነው። እሳቱ ሲነድ ምስል ይታያል እና አንዳንዴ ሳይኮሎጂካሊ ይሞቀናል አይደል? ግን አያሞቅ አይደል? ያሞቃል እንዴ? አያሞቅ። ሙቀት የለው። ይሰካል፣ አይናችን ላይ እንደሱ ሲነድ ይታያል፣ ግን አያሞቅ የለው። ስለዚህ ከሌለ የለም ነው። የሆነ የሌለውን ነገር አንፍጠር። አንዳንድ ጊዜ በእንትን ለማምጣት እንሞክራለን። አንዳንድ ሰዎች ሲጸልዩ ሰምታችኋል። ልክ ሲጸልዩ ድምጻቸው ቶን ቀየር
አንዳንድ ከበድ ያለው ቃላትን የድምጽ ቃና ከሌለ የለ በሱ አይመጣም አይደል አይመጣም ከሌለ የለም ስለዚህ ጌታ ሆይ አድሰኝ እንደገና ጌታ ሆይ ንካኝ እንደገና ጌታ ሆይ እያልን ጌታን እንጠይቃለን ራሳችንን እንፈትሻለን በእኛ በኩል የጣልነው ነገር ያጠፋነው ነገር ምን እንደሆነ እንጠይቃለን በምህረት እንማጠናለን እንደገና መነካት ይሁንልኝ ጌታ ሆይ ንካኝ እንላለን እንጂ ድራማ አንሰራም ከሌለ የለም ከሌለ ጌታ ሆይ እንደገና ንካኝ እንደገና አስበኝ የቱ ጋር ነው የጣልነው ብለን ቆም ብለን ማሰብ አለብን ፎር ግራንትድ ወስደን ያደረግናቸው ነገሮች ቆም ብለን ጌታ ሆይ ማለት አለብን በጋለ ስሜት ነው ወደ እግዚአብሔር ቤት የምንመጣው እግዚአብሔርን የምናገለግለው መሰጠታችን በምንድነው በትጋት ነው ስንፍና በፍጹም ከእግዚአብሔር ጋር ያለን ህይወት እግዚአብሔርን የማገልገል አካል መሆን የለበትም ጽናትን የሚጠይቅ ነገር ነው አገልግሎት መፈተኛ ስፍራ እውነተኛ ፍቅር ይሄንን ሁሉ ይጠይቃል በስራ ከመትጋት አትለግሙ በጋለ ሁኔታ የነበረን ነገር ሳይበር ስለ ስሜት አይደለም ዴዲኬሽናችን መጀመሪያ ዲቮት እንደነበርነው እንደዛው ለእግዚአብሔር ነገር መሆን አለብን እንጂ በግብር ይውጣ የምናደርገው ነገር አይደለም ቁጥሮቹን በሙሉ አንድ ባንድ ያያየልን እንሄድ አንችልም ስለዚህ አንዳንዱን ማለፍ ይኖርብናል ስለ እንግዶች ይናገራል እንግዶችን ስለመቀበል ቅዱሳንን በሚያስፈልጋቸው እርዱ እንግዶችን ለመቀበል ትጉ ይላል በዛን ጊዜ በተለይ ብዙ ሆቴሎች ስላልነበሩ የነበሩበትን ቦታ በጣም የተራራቁ ስለሆነ ሰዎች ወደ አንድ ቦታ ሲሄዱ ሰዎች ጋር ማረፍ አለባቸውና ያንንም ታሳቢ ያደረገ ይመስላል ግን ደግሞ ዛሬም የሚሰራ ቃል ነው እርስ በርስ ለመቀባበል ለእንግዶችም ነው የሚናገረው ቅዱሳንን በሚያስፈልጋቸው እርዱ ቅዱሳን ሲል የምናቃቸው በቅርብ ያሉትንም እንደገና ደግሞ እንግዶች ሲል ደግሞ ኒው ካመርስን ሊሆን ይችላል እነሱን ማለቱ ነው በብሉይ ኪዳን ለዚህ ምሳሌዎቻችን አሉ ዘፍጥረት 18 ላይ ስለ አብርሃም ይናገራል ዘፍጥረት 19 ላይ ስለ ሎጥ ይናገራል እና እንግዶችን በመቀበል ትጉ ነው የሚላቸው ተቀባይነትን ተለማመዱ ሳይሆን ትጉ ፐርሲው አድርጉ ተከታተሉ ነው የሚለው አብርሃምና ሎጥን ስናይ እንዴት አይነት ነበሩ ስንል ሎጥ ምንድነው ያደረገው እባካችሁ ወደ ቤቴ ግቡ እረፉ ብሎ ዘበዘባቸው ይላል ቁጥር 2 እና ቁጥር 3ን ስታይ እነሱ አይደለም እባካ ሳድረን ብለው የጠየቁት እሱ ወደ ቤቴ ግቡ ብሎ ምንና ዘበዘባቸው ወተወታቸው ነዘነዛቸው ግዳላቸው ጨቀጨቃቸው ቤቴ ግቡልኝ ብሎ ምዕራፍ 18 ላይ አብርሃምም እንደሱ ነው ያለው እባካችሁ በፊታችሁ ሞገስ አንጅቼ ከሆነ እባካችሁ ግቡ ብሎ ለመናቸው እነሱ አይደለም እባክንስተናገድ ብለው የለመኑት እሱ ነው የለመናቸው እነሱ አይደለም ወደሱ የመጡት ሳያቸው ሮጠ ወደነሱ ባካችሁ ወደ ቤቴ ግቡ ለዚህ ነው ዕብራውያን ጻፊ ምዕራፍ 13 ላይ ሲናገር እንግዶችን ለመቀበል ትጉ አንዳንዶች ሳያውቁት መላእክትን በእንግድነት ተቀበለዋል ስለዚህ ፍቅር ይሄንን ይጠይቃል ለቅዱሳን ቤትን መክፈት ጓዳን መክፈት ለኒው ካመርስ ለአዳዲሶች ኪስን መክፈት ቤትን መክፈት እውነት ለመናገር በዚህ ቤተ ክርስቲያን ብዙ በጎ ሰዎች አሉ እንደዚህ የሚያደርጉ ያው ስም ጠርቼ እንዳላመሰግን በባህላችን ሰው ካለ ሄደው ወይ ካልሞታ አይመሰገንምና ባህላችንን ላክብር ብዬ አላመሰግንም አይደል እንጂ በጣም መልካም ሰዎች አሉ ለስትሬንጀር ቤታቸውን የሚከፍቱ ኪሳቸውን ቦርሳቸውን የሚያወጡ መልካም ደጋግ ሰዎች አሉ እግዚአብሔር ይባርካችሁ ስለናንተ ስማችሁን ባልጠራ መላይ ስማችሁ ተጠርቶ እግዚአብሔር ብድራታችሁን ይክፈላችሁ አሉ ግን ፍቅር ነው ይሄን የሚያደርገው ሌላ ምንድን ከፍቅር ውጪ ሰው ለማያውቀው ሰው እንዴት ቤቱን ይከፍታል ለማያውቀው ሰው ለምን ገንዘቡን ያወጣል ለሚያውቃቸውም ቅዱሳንን እርዱ ስለሚል ለቅዱሳን ቤቱን የሚሰጥ ለምን ብሎ ነው ከተባለ እውነተኛ ፍቅር መገለጫው ይሄ ተገለጠው በእግዚአብሔር በልባቸው በመንፈስ ቅዱስ በኩል በልባቸው የፈሰሰው የእግዚአብሔር ፍቅር መገለጫ ነው ስለነዚህ ሰዎች እግዚአብሔር የተባረከ ይሁን አሁንም አንዳንዶቻችሁም በዚህ የምትቀኑ ታች ስትወርዱ አዲስ ሰው ፈልጋችሁ እስቲ አናቁ እርግጥ ነው ከጓደኞቻችሁ ጋር ማውራት አለባችሁ ግን ደግሞ አዲስ ሰው ፈልጉና እስቲ በተለይ አዲስ የመጡ እጅ የሰጡ ካሉ ደግሞ እስቲ ጋብዙ ወስዳችሁ ኮስታ ጋብዙ እኔ ድንብራ እንደመጣው መጀመሪያ አካባቢ ኮስታ መጠጣት ያምረኛል እና ሰው ስታርባክስ ምናምን ሳይ ታድለው ያልኩበት ጊዜ ነበር
እና ምናልባት እንደዛ ታድለው የሚሉ ሰዎች ሊኖሩ ይችላሉ። እና እስቲ ዞር ዞር ብላችሁ ካያችሁ አዲስ ሰው ጠጋ ብላችሁ አናግሩና ኮስታ ጋር ምን አለ? ኮሚሽን አልተከፈለኝም ከኮስታ። እግዚአብሔርን መፍራት የዚህ ሁሉ መገለጫ ነው። የእውነተኛ ፍቅር መገለጫ ይሄ ነው። ጌታችን ኢየሱስ ክርስቶስ እንደዚህ ነው ያደረገው። እሱ ለድሆች እንደዚህ ነበር። እንደገና ደግሞ እሱም ስለኛ ድሃ ሆኖ ነው የመጣው ስለኛ። ስለዚህ ለነሱ የምናረገው ነገር ለጌታችን የምናረገው ነገር ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ሲናገር የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እሱ ስለናንተ ምን ሆነ? ድህነት ባለጠጎች ተሆኑ ዘንድ ስለናንተ ድሃ ሆኖ የመጣው ለኛ። በማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ ደግሞ አንዱ ሰው ልከተል ሲለው ለቀበሮች ጉድጓድ ለሰማይ ወፎች ጎጆ አላቸው፣ ለሰው ልጅ ግን ራሱ ጎጆ። ምዕራፍ 2 ላይ ደግሞ ሲናገር ነገር ግን የባሪያን ያዘ ምስሉም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት የታዘዘ ሆነ። ድሃ የሆነው ባሪያ የሆነው ስለኛ ነው። የድሆችን ኑሮ ኖሮታል። ስለዚህ እኛ ለድሆች የምናረገው ለማን የምናረገው ነው? ለጌታ የምናረገው ነው። ጌታችን ኢየሱስ ክርስቶስ ሲመጣ አንዳንዶቹን ይጠይቃቸዋል። ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም ሲላቸው መች ተርበ አየን፣ መች ታርዘ አየን፣ መች ተጠምተ አየን ሲሉት ለነዚህ ለታናናሾች የምታረጉት ለማን እንዳረጋችሁት ነው? ለኔ እንዳረጉት ነው። ይሄንን ለሆነ ጊዜ ብቻ አስቀምጣችሁ የሚፈጸመው የሆነ አይነት ነገረ ፍጻሜ መነጽር አጥለቃችሁ በዚህ ጊዜ ብቻ ነው፣ ሌላ ጊዜ እንደሱ አይደለም ካላችሁ ተሳስታችሁ። ሁሉ ጊዜም ለድሆች የምናረገው ለማን የምናረገው ነው? ለእግዚአብሔር የምናረገው ሁሉ ጊዜ የት አግኝተን እንዳትል። ይሄ ስፍራ ራሳችንን ዝቅ እንድናደርግ የሚነግረንን ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ እያለ ከዛ በኋላ ደግሞ ዝቅ ብሎ የሚናገረው በሌላ ትርጉም ከድሆች ጋር በአንድነት ኑሩ ወይም ዝቅተኛ ስራ ለመስራት ፈቃደኛ ሁኑ ተብሎ ሊተረጎም ይችላል። ዝቅ ብላችሁ ሀምብል ከሆኑ ሰዎች ጋር መሆኑ ነው። ሀምብል የሆነ ስራንም ደግሞ ስሩ ተብሎ ሊተረጎም ይችላል። በአንድ ሐሳብ ተስማሙ። ቁጥር 14 ላይ የሚያሳድዷችሁን መርቁ እንጂ አትርገሙ ይላል። ከዛ በኋላ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ፣ ልባሞች የሆናችሁ አይምሰላችሁ ይላል። ቁጥር 14 ላይ ያለውን ከቁጥር 17 ጋር ልናያይዘው እንችላለን። ቁጥር 15 ደግሞ ከቁጥር 14 ጋር ይሁን ከቁጥር 16 ጋር አውዱ ወዴት እንደሚመራን መገመት እንችላለን። ቁጥር 14 ላይ ምን ይላል? የሚያሳድዷችሁን መርቁ እንጂ አትርገሙ። ይሄ ፐርሲኪዩት ስለሚያረጓቸው በሮም የነበሩ ክርስቲያኖችን ስለሚያሳድዷቸው ነው የተጻፈው። ቁጥር 17 ጀምሮ ያለውም እስከ መጨረሻው ድረስ ከነሱ ጋር ያለውን ነገር ነው የሚናገረው፣ ስለ ጠላቶች ያልኩትን ማለት ነው። ስለዚህ ቁጥር 14 ላይ ያለው ከቁጥር 17 ጀምሮ ካለው ጋር ጠላቶች ተብለው ስለቀረቡት ፐርሲኪዩት ስለሚያረጓቸው ሰዎች ሊሆን ይችላል። ቁጥር 16 እና 15 ግን ከላይኞቹ ጋር የተያያዘ ሊሆን ይችላል። ቁጥር 15 ጥያቄ አለው። ምክንያቱም የሚያሳድዷችሁን መርቁ እንጂ አትርገሙ ሲል ስለ ጠላቶች ነው። አትርገሙ፣ መርቁ፣ የሚያሳድዷችሁን መርቁ። እንደመረቃችሁ ከፈለጋችሁ አሳዱኝ ለማለት ነው። ቀልድ ነው፣ አደራችሁ። ግን ክፉን በክፉ አትመልሱ የሚለው እሱን ነው የሚናገረው። ስለዚህ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ የሚለው ከቁጥር 14 ጋር ከተያያዘ እያወራ ያለው ስለ ጠላቶች ነው ማለት ነው። ስለዚህ ጠላቶችን አትርገሙ፣ መርቁ፣ ሲያዝኑ እዘኑ፣ ሲደሰቱ ተደሰቱ ሊሆን ይችላል። ቁጥር 15ን ከቁጥር 16 ጋር ካገናኘነው ደግሞ የሚያወራው ስለ እርስ በርሳችን ስለሆነ እርስ በርሳችን ሐዘናችንን መካፈል፣ ደስታችንን መካፈል፣ ከዛ በኋላ ደግሞ በአንድ ሐሳብ መስማማት፣ የትዕቢትን ነገር አለማሰብ ከሚለው ነገር ጋር የተያያዘ ሊሆን ይችላል። ቁጥር 15ን እንግዲህ ደመራው ወዴት እንደሚወድቅ ለዛሬ በዚህ ሁኔታ ጥያቄ እንዳረኩ አልፈዋለሁ።
የትዕቢትን ነገር አታስቡ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ ይላል። ለአንዳንድ ሰዎች ከሚያለቅሱ ጋር ማልቀስ ይቀላል፣ ለአንዳንድ ሰዎች ደግሞ ከሚደሰቱ ሰዎች ጋር መደሰት ይቀላል። ዋናው ነገር ግን ልበ ደንዳኖች አትሁኑ ነው የሚለው። የሰውን ደስታ ለመካፈል የሰውን ሐዘን ለመካፈል ልበ ደንዳኖች አትሁኑ። ይሄ ከቁጥር 16 ጋር የተገናኘ ከሆነ ሐዋርያው ጳውሎስ በአንደኛ ቆሮንቶስ 12:26 ላይ ከሚለው ጋር ይስማማል። አንድም ብልት ቢሰቃይ ሌሎች ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ አንድ ብልትም ቢከብር ሌሎች ብልቶች ሁሉ ከእርሱ ጋር ይከብራሉ ከሚለው ጋር ይገናኛል። ከጠላቶች ጋር የሚገናኝ ከሆነም ተመሳሳይ ነገር ነው። ክፉን በክፉ አትመልሱ፣ መልካምን በመልካም መልሱ ከሚለው ጋር ነው። ስለ ጠላቶቻችን ላውራ ጊዜ እየሄደ ስለሆነ የሚያሳድዷችሁን መርቁ እንጂ አትርገሙ። ቁጥር 17 ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ ለሰው ሁሉ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። እነዚህ አራት ክፍሎች ተመሳሳይ ነው። ቁጥር 14 ላይ አትርገሙ፣ ቁጥር 17 ላይ በክፉ አትመልሱ፣ ቁጥር 19 ላይ አትበቀሉ፣ ቁጥር 20 ላይ በክፉ አትሸነፉ የሚለው ተመሳሳይ ነው። ምን አይነት ምላሽ ነው የምትሰጡት? አጸፋችሁ ምንድነው? ሲያሳድዷችሁ አጸፋችሁ ምንድነው? ክፉ ሲያደርግባችሁ አጸፋችሁ ምንድነው? ሲበድሏችሁ አጸፋችሁ ምንድነው የሚለውን ነው። ይሄ በዋናነት የጌታችን ትምህርት ላይ የተራራው ስብከት ላይ ቤዝ ያደረገ ነው። በክፉ ፈንታ ክፉን ስላለመመለስ የሚወዷችሁን ውደዱ፣ የሚጠሏችሁን ጥሉ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ ያስተማረውን እሱን ነው የሚናገረው። ስለዚህ በዚህ ቦታ የተነገረው ምላሽ ናቹራል ምላሽ አይደለም፣ ሱፐር ናቹራል ምላሽ ነው። በተፈጥሮ የሚቀናል ብድር መመለስ ነው። ከልጅነታችን ጀምሮ ኮትኩተው ያሳደጉን እንደሱ ነው። የሆነ ነገር ከመታን ቱበል አይደል፣ ከዛ ግጥም ነው። ስለዚህ ከዛ በኋላ ሰከንደሪ ኔቸር ስለሚሆን አናስብም። የሆነ ነገር ሲሆን ይቀመስል ማለት አናስብም። ከአእምሮአችን እጃችን ይፈጥናል አንድ ጊዜ። ስለዚህ ናቹራሊ እኛ ተኮትኩተን ያደግነው ለመልስ ምት ነው። ስለዚህ ይሄ ነገር ሱፐር ናቹራል ነው። ማንም የሚበድለው ሊመርቅ አይችልም፣ የሚያሳድደው ሊመርቅ አይችልም፣ ክፉ ሲያደርግበት መልካም ማድረግ አይችልም ሰው ናቹራሊ። ነገር ግን በእግዚአብሔር እርዳታ የሚቻል ነገር ስለሆነ እየተጠየቅን ያለነው እሱ ነው። ብድር መመለስ እኮ ደስ ይላል። አገኘሁት አገባሁለት ማለት ደስ ይላል፣ ለስጋ ደስ ይላል። ግን ምንድነው? ኃጢአት ነው፣ ኃጢአት ነው። እግዚአብሔር የሚወደው ነገር አይደለም። እግዚአብሔር የሚለው ምንድነው? የሚያሳድዷችሁን መርቁ፣ የሚረግሟችሁን መርቁ እያለ ነው የሚናገረው። ክርስቲያናዊ ፍቅር መፈተኛው ስፍራ ይሄ ነው። የሚያሳድዷችሁ ይመቿችሁ አይደለም የሚለው። የማይመቹኝ ሰዎች አሉ፣ የሚሰሩት ነገር ሁሉ ያስደስታችሁ አይደለም የሚለው። የሚሰሩት የማያስደስተኝ ሰዎች አሉ። የሚናገሩት ነገር በሙሉ እንደማር ይጣፍጣችሁ አይደለም። ጨርሶም ይጎመዝዝ ንግግር ሊኖራቸው ይችላል አሉ። ግን ምን አድርጓቸው ነው የሚለው? ክፉን በክፉ አትመልሱ፣ መርቋቸው፣ ባርኳቸው። ባርኳቸው ሲባል እግዚአብሔር ይባርካችሁ በሉ አይደለም። የመውደድ ግዴታ አለ። አዎ ጎርብጦናል፣ አዎ አልተመቸንም። ነገር ግን ምን ማድረግ አለብን? በእኛ በኩል መጥላት አይገባንም፣ ክፉን በክፉ መመለስ አይገባንም በጭራሽ። ከኛ የሚጠበቀው ምንድነው? ቢቻላችሁ በእናንተ በኩል ከሰዎች ሁሉ ጋር በሰላም ኑሩ ነው የሚለው። ከሰው ሁሉ ጋር በሰላም መኖር አይቻልም። ምክንያቱም አንዳንዱ ሰው ሰላም ስትጠይቁት ለሰላም የሚያስቀድመው የሚያመጣው ቅድመ ሁኔታ በጭራሽ ሊፈጸም የሚችል አይደለም። ስለዚህ ቢቻላችሁ ነው ያለው። ምክንያቱም ስለ ሰላም ሁለት ወገኖችን ይፈልጋል። ስለዚህ ምን ይል? ቢቻላችሁ በማን በኩል? በእናንተ በኩል። ስለዚህ ለሰላም ኢኒሺዬሽኑን ማን ነው መውሰድ ያለበት? እናንተ ናችሁ። እኛንን መውሰድ ያለበት። ያሳዘናችሁን ሰው ለሰላም እናንተ ቢቻላችሁ በእናንተ በኩል ስላል እናንተ ሄዳችሁ ቅር ተሰኝቻለሁ፣ ተቆጥቻለሁ፣ አዝኛለሁ፣ ተበድያለሁ ብላችሁ ቢቻላችሁ በእናንተ በኩል ሰላም ለመፍጠር ሞክሩ። በእናንተ በኩል ያለውን ጨርሱ። ሊሆን ይችላል፣ ላይሆን ይችላል። እናንተ ግን ተጠያቂዎች መሆን የለባችሁ። ቢቻላችሁ ከማን ጋር? ከሰው ሁሉ ጋር፣ ከአማንያንም ከኢአማንያንም ጋር ማለት ነው። ከወዳጆቻችሁም ከባላንጣዎቻችሁም ጋር ማለት ነው። ቢቻላችሁ
ክርስቲያኖች ለሰላም መኖር አለባቸው። የእግዚአብሔር ፍቅር የገባቸው በመካከላቸው በውጭ ካሉትም ጋር የሰላም ሰዎች መሆን አለባቸው። ለሰላም ተነሳሽነቱን ማን ይውሰድ? እኛ እንውሰድ። ለክብራችን መታገል የለብንም። ለክብራችን ለኢጎ መታገል የለብንም። በዚህ ቦታ እንደሱ ነው የሚለው። በራሳችሁ ልባሞች ሆናችሁ አይምሰላችሁ ይላል ቁጥር 16። ልባሞች ሆናችሁ አይምሰላችሁ። ለራሳችሁ የምትሰጡት ከፍታ ከመጠን እንዳያልፍ፣ ምክንያቱም የትዕቢትንም ነገር አታስቡ ይላል ቁጥር 16። እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች ሆናችሁ አይምሰላችሁ። ክርስቲያኖች አጸፋ ሳይመልሱ በተቻላቸው መጠን በእነርሱ በኩል ለሰላም መስራት አለበት። ብዙ ጊዜ የምንጣላው ለክብር፣ እልሃችን ለክብር፣ ለእግዚአብሔር መንግስት አይደለም። ለክብር፣ ለራስ ክብር፣ ኢጎ እዚህ ጋር ይዞን ነው ጠባይ። ለዚህ ነው በአብያተ ክርስቲያናት መካከል እንኳን እርቅ ማውረድ የሚያስቸግረው። ለዚህ ተጣልተን ለዓመታት የምንቆየው ለዚህ። አንዳንድ ጊዜ ለእግዚአብሔር መንግስት ነው እንደሚሰሩ ያቃሉ፣ ስለ አካሉ ያቃሉ ወይ ብዬ ጠይቃለሁ። አንድ ጊዜ አንድ አገር ራቅ ያለ በነገራችሁ ይሻላል። አንድ አገር ለአገልግሎት ሄደ፣ አንድ ከተማ እና እዛ ከተማ ላገለግል ሲሄድ የተጋበዘችኝ ቤተክርስቲያን አባል ያልሆኑ የሌላ ቤተክርስቲያን አባላት በስውር አገኙ። እንደ ኒቆዲሞስ መጡ። ብንካፈል እንወድ ነበር፣ የቤተክርስቲያናችን ትእዛዝ እናክብር ብለን ነው። ትእዛዙ ምንድነው? እንዳት ሐሰተኛ አስተማሪ መጥቶ አይደለም፣ ሐሰተኛ አይደለም እስከዛሬ እንደማቀው፣ ግን እዛ ስለሄዱ እና ሊመጡ ፈልገው ላይቭ ስለሚተላለፍ ይታያል። ከታዩ ይወገዛል። የሄዱት ቁማር ቤት አይደለም፣ የሄዱት ሌላ ቦታ። ካን ዩ ኢማጂን? ሁለት ቀበሌዎች ተወጋግዘው ጦርነት ሲገጥሙ እንደ ሀገራችን ክልሎች ማለት ነው። ያንድ ሀገር ይመስላል አይመስልም። ለምንድን ነው ትግሉ? ለኢጎ እልህ እኔ ብዬ ምናምን ነው እንጂ ለእግዚአብሔር መንግስት ቅናት አይደለም። ይሄን በእርግጠኝነት መናገር የእግዚአብሔር መንግስት ቅናት ተወዳጆች ሆይ ይላል ስለ ፍቅር ስለሚነግራቸው ቁጥር 19 ላይ አትበቀሉ። ለምን? በቀል የማን ነው? የኔ ነው። ዘዳግም 32:35 ላይ በቀልና ፍርድ የኔ ነው ይላል። በቀል የሚለው ፍርድን ነው። ስለዚህ ምን አርጉ? ለቁጣው ቦታ ስጡ፣ ለቁጣው ቦታ ተዉ። ቃል በቃል ሲተረጎም እንደሱ ነው። ለቁጣው ቦታ ስጡ፣ ለእግዚአብሔር ቁጣ ማለት ነው። የቱ ይሻላችኋል? እናንተ ብትበቀሉ ነው የሚሻላችሁ? የበደሉኝን ሰዎች ብዋጋ ምንም እንደማላደርጋቸው አንዳንዶቹ ኃያላን እንደሆኑ ስለማቅ ለእግዚአብሔር ብተው ነው የሚያዋጣው። የኔ ነው፣ እኔ ፈርዳለሁ፣ ለኔ ተዉ ነው የሚለው። ዘሌዋውያን 19:18 ላይ 19:18 ዘሌዋውያን አትበቀል፣ በሕዝብም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደራስህ ውደድ፣ እኔ እግዚአብሔር ነኝ። አትበቀል ነው የሚለው። የመልስ ምት አትስጥ፣ ክፉን በክፉ አታሸንፍ፣ በጭራሽ እንዳትበቀል ነው የሚለው። ለምን? ክፉን በክፉ አለመመለስ በነገራችን ላይ ለጨጓራችሁም ጥሩ ነው፣ ለእንቅልፋችሁም ጥሩ ነው። ትተኛላችሁ፣ ጥሩ ነው፣ ይጠቅማችኋል ለእናንተ። ክፉን በክፉ አለመመለስ፣ ክፉን በመልካም መመለስ መልካም ነው። ለእግዚአብሔር ስለመተው ነው የሚናገረው። እውነት ነው፣ ክፋት መቀጣት አለበት፣ ቀጪው ግን እግዚአብሔር ነው። ይሄን የሚናገረው ስለ ግል ህይወታችን ነው፣ ስለ ግል ህይወታችን ነው እንጂ ክርስቲያን በመንግስት መዋቅር ውስጥ ለምሳሌ የመፍረድ ስልጣን ካለው አይፍረድ አይደለም የሚለው። እግዚአብሔር ከሚቀጣበት መንገድ አንዱ ምዕራፍ 13ን ስናነብ እሱን ነው የሚነግረን። ቁጥር 3 ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለም እያለ ይናገራል። ስርዓት ለማስያዝ በእግዚአብሔር የተሾሙ መሆናቸው ሰይፍ የታጠቀው ለመቅጣት እንደሆነ ቁጥር 4 ላይ ይናገራል። በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ። ቁጣውን ለማሳየት ክፉ አድራጊውን የሚበቀል እግዚአብሔር አገልጋይ ነው። እንደ መንግስት አካልነታችን፣ እንደ ስልጣናችን፣ እንደ ኃላፊነታችን
ያንን መስራት ድርሻችን ሊሆን ይችላል። ነገር ግን እንደ ግለሰብነታችን እያንዳንዳችን መበቀል አልተፈቀደልን። ለማን መተው ነው? ለእግዚአብሔር ነው። ለእግዚአብሔር ነው። የመንግስት ብቻ በቂ አይደለም። ምዕራፍ 2 ቁጥር 5 ላይ የእግዚአብሔር በቀል እንደሚመጣ ይናገራል። የመጨረሻ በቀል አለ፣ ለእያንዳንዱ እንደየሥራው የሚከፍልበታል። ጌታችን ኢየሱስ ክርስቶስ ያልኖረውን አይደለም የነገረን። እሱ ሲሰድቡት መልሶ አልተሳደበም፣ መከራም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ብሎ አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ ይናገራል። ምን አላደረገም? ሲሰድቡት መልሶ አልተሳደበም። መከራን ሲቀበል አልዛተም፣ አሳየሃለሁ አላለም። ግን ምን አደረገ? በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ስለዚህ የምንሄድበት መንገድ ያልተከደበት መንገድ አይደለም። ጌታችን የሄደበት መንገድ ነው። እሱ እንደዛ ከሄደኛም ፍለጋውን ተከትለን ልንሄድ እንችላለን። ለኔ ተወው፣ በጽድቅ ለሚፈርደው ለኔ አሳልፈሽ ስጪ፣ ለኔ ተይው ነው እግዚአብሔር የሚለው። አትበቀሉ ነው የሚለው። እንዲያውም ምን ይላል? ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግ በራሱ ላይ የእሳትን ፍም ትነሰንሳለህ። ቸኩላችሁ አሜን እንዳትሉ። አሁን እላዩ ላይ እሳት እንዲነድበት እፈልጋለሁ። አናቱ ላይ እንደድበት አሜን እንዳትሉ። ወይ ደግሞ ክፉ ለሚያደርግ ሰው መልካም ስታደርጉበት ክሬዚ ይሆናል፣ በቃ ጨርቁን ጥሎ ያብዳል ብላችሁ አሜን እንዳትሉ። እንደሱ አይደል። ምን ማለት ነው? ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግ በራሱ ላይ የእሳት ፍም ትነሰንሳለህ። አንዳንዶች በብሉይ ኪዳን የነበሩ አንዳንድ አገላለጦችን ግንዛቤ ውስጥ ከተው ስለ በቀል እንደሆነ ስለ ቅጣት እንደሆነ ይናገራሉ። ለምሳሌ መዝሙር 140 ቁጥር 10 መዝሙር 140 ቁጥር 10 የእሳት ፍም በላያቸው ይውደቅ እንዳይነሱም ወደ እሳትና ወደ ማዕበል ይጣሉ የሚላል። ስለዚህ የእሳት ፍም መነስነስ ፍርድ ነው። ስለዚህ ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ ለፍርድ ትዳርገዋለህ ማለት ነው ብለው ያስባሉ። ከጥንት ቤተ ክርስቲያን መካከል አንዳንዶችም እንደዚህ ያስቡ ነበር። ስለዚህ ምን ማለት ነው? ክፉ ሰርቷል፣ የበለጠ መልካም ስትሰራ የበለጠ ትኮንነውና የበለጠ ለቅጣት ትዳርገዋለህ ማለት ነው። ግልጽ ነው አይደል? በሰራው ስራ ጥፋት ይገባዋል፣ ፍርድ ይገባዋል። የበለጠ መልካም ስታረጉ ደግሞ ክፋቱን እየጨመራችሁ ስለምትሄዱ የበለጠ ቅጣት ይመጣበታል። ያው ጠላትህን ጎርፍ ሲወስደው ብታይ እንትፍ ብለህ ምራቅን ጨምርበት የሚባል አባባል አለ። የውሃውን ጉልበት ለመጨመር ማለት ነው። አልገባችሁ? አንዳንዶች ይሄንን ከፍ ካለው ቁጥር ጋርም ያገናኙታል። እንደዚህ ነው የሚለው ቁጥር 19 ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው። ለቁጣው በቀል። ስለዚህ አሁንም በራሱ ላይ ፍም ትነሰንሳለህ የሚለው ከዚህ ጋር ከተያያዘ ስለ በቀል ነው ብለው ያስባሉ። ግን ደግሞ በሌላ መልኩ ከቁጥር 21 ጋር ስናያይዘው ደግሞ ያወራን ያለነው ቁጥር 20 ነው። ቁጥር 21 ጋር ስናገናኘው ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ነው የሚለው። ስለዚህ በመልካም ስለማሸነፍ ነው የሚናገረው። ሐዋርያው ጳውሎስ ይህን ጥቅስ የወሰደው ከምሳሌ 25 21 እና 22 ላይ ነው። እሱን ስናይ የዛ ኮንቴክስት ካመጣ ነው ከቁጥር 21 ጋር በደንብ ይሄድልናል። እንደዚህ ይላል ምሳሌ 25 21 እና 22 ጠላት ቢራብ አብላው፣ ቢጠማም ውሃ አጠጣው፣ ፍም በራሱ ላይ ትሰበስባለህና እግዚአብሔርም ዋጋህን ይመልስልሃል። ስለዚህ ክፉን በመልካም በማሸነፍ እግዚአብሔር አንተ ሪዋርድ ያደርጋል። ሐዋርያው ጳውሎስ ቆርጦታል ይሄን ይመልስልሃል የሚለው፣ ምክንያቱም እኛ ስለምናገኘው ሪዋርድ አይደለም ክፍሉ። ስለዚህ ምን አይነት እሳት ነው የሚነድበት? ለዛ ሰው የጸጸት እሳት ነው የሚነድበት። ስለዚህ ሊጸጸት ይችላል። ክፉ አድርጎ መልካም ስትመልሱለት እንዴት ክፉ አድርጌ እንዴት በድየው በመልካም አናገረኝ፣ እንዴት ክፉ ነገሬን በመልካም መለሰ ብሎ ያ ሰው ሊጸጸትና ከዛ በኋላ ወደ መልካም ሊመለስ ይችላል ነው የሚለው። አዲሱ መደበኛ ትርጉምና ነባሩ አንድ አይነት ነው ያላቸው። ሌሎች ትርጉሞች ግን ይህንን ይተረጉማሉ። ለምሳሌ አዲስ ትርጉም ይህን ብታደርግ በእፍረት እሳት ታቃጥለዋለህ። ያው ቃል ትርጉም ደግሞ ይህን ብታደርጉ የሐፍረትና የጸጸት ፍም በራሱ ላይ ትከምራላችሁ።
ስለዚህ ክፉ ለሚያደርግ ሰው መልካም መመለስ ምን የማድረግ እድል ይሰጠዋል? የመጸጸት እድል ይሰጠዋል። የማፈር እድል ይሰጠዋል። ስለዚህ ወደ መልካም የመመለስ እድል ይሰጠዋል። ክፉን በክፉ አትመልሱ። ምክንያቱም ክፉን በክፉ ከመለሳችሁ ክፋትን እያባዛችሁ ነው ያላችሁት። ክፉን በክፉ ካልመለሳችሁ በመልካም የምትመልሱ ከሆነ የክፋትን ብዜት ምን እያደረጋችሁ ነው? እየቀነሳችሁ ነው ያላችሁት። ስለዚህ ለሚበድላችሁ ሰው መልካም ስታረጉለት፣ ሲርበው እንጀራ ሲጠማ ውሃ ብትሰጡት ያ ሰው ክፋትን ትቶ ወደ መልካም እንዲመለስ ስለሆነ እየጣራችሁ ያላችሁት በዓለም ላይ ያለውን ክፋት የመቀነስ ምን ይኖራል ማለት ነው? እድል ይኖራል ማለት ነው። ክፉን በክፉ ማሸነፍ የሚባል ነገር የለም መጽሐፍ ቅዱስ ውስጥ። ቁጥር 10 ምንድነው የሚለው? ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ክፉን በክፉ ማሸነፍ የሚባል ነገር የለም። ክፉን በክፉ ማሸነፍ ምን መሆን ማለት ነው? በክፉ መሸነፍ ነው። ክፉን በክፉ ማሸነፍ የሚባል ነገር መጽሐፍ ቅዱስ አያውቅም። ክፉ የሚሸነፈው በምንድን ነው? በመልካም ነው። ለክፋት መልካምን ከመለስን ክፉን በመልካም አሸንፍ እንጂ ይላል። ነገር ግን በክፉ ምን አትሸነፍ። ክፉን በክፉ ከመለስን ምን እያደረግን ነው ማለት ነው? በክፉ እየተሸነፍን። ምክንያቱም ክፋትን እያባዛን ነው። ክፋትን እያራባን ነው። የተቀበልነው ክፋት ላይ እኛ መልሰን ክፋት ስንሰጥ ክፋት እየተባዛ ስለሆነ በክፉ እየተሸነፍን ነው። ስለዚህ በክፉ አትሸነፍ ነው የሚለው። ስለዚህ በመልካም አሸነፍ። ስለዚህ መመለስ ሲገባን ስንተወው ምን እናረጋለን? ክፋትን እንቀንሳለን። በዘጸአት ምዕራፍ 23 ቁጥር 4 እና 5 እንደዚህ ይላል። የጠላት በሬ ወይም አህያው ጠፍቶ ብታገኘው በፍጹም መልስለት። የሚጠላህን ሰው አህያ ከሸክሙ በታች ወድቆ ብታየው አትተወው፣ ነገር ግን ከርሱ ጋር አንሳው፣ ከነሸክሙ ማለት ነው፣ አንሳው በማለት ነው። ስለዚህ በክፉ ሰው ሌቭል አትውረዱ። ክፉ የሚያደርግባችሁን ሰው ክፉ የምትመልሱ ከሆነ በሱ ሌቭል እየወረዳችሁ ነው። መጥፎ የሚያደርግባችሁን ሰው መጥፎ ነገር የምትመልሱ ከሆነ በሱ ሌቭል እየወረዳችሁ ነው። ከፍታችሁን አሳዩ። በእግዚአብሔር መንፈስ የተቀበላችሁትን ሱፐርናቹራል የሆነ ጸጋ መቀበላችሁን፣ በሰው አእምሮ በሰው አቅም ብቻ የማይቻለው በእግዚአብሔር መንፈስ ለእናንተ እንደሚቻል ለማሳየት ክፉን በመልካም አሸንፉ ነው የሚለው። ምንም ያርግ ይሄ መዓዛ ይወጣል፣ ይሄ መዓዛ ይሸታል። ክፉን በመልካም የምታሸንፉ ከሆነ መዓዛው ለሌሎች ይደርሳል። ያቺ ሴት በጌታችን እግር ስር ውዱን ሽቶ ሰበረችው። ትችቱ እዛው ነው የጀመረው። ምን ነካት? ምን ለምን እንደዚህ ታጠፋለች? ለሌሎች ይሆን ነበር። እንደዚህ የሚተቹ ሰዎች እንኳን ያ መልካም መዓዛ ምን ያደርጋቸዋል? ይደርሳቸዋል። እየተቹ መዓዛውን ይስባሉ። ስለዚህ መልካም ማድረግ እንደዛ ነው። መልካም ማድረግ ለክፋት በክፉ በሚመጣብን ሰው ላይ መልካም መመለስ መዓዛው እንዲወጣ አድርጎ እሱ ራሱ እንዲያሸተው ያደርጋል። ስለዚህ ያ ሰው የመታረም ያ ሰው የመመለስ እድል ይኖረዋል። ጠቅላላውን ይህን ክፍል ስናነበው ስለ ክርስትና ፍቅር ወይም ስለ ክርስቲያን ፍቅር የተሟላ ምስል ይሰጣል። ምን አይነት ነው ክርስቲያናዊ ፍቅር? እውነተኛ፣ ማስመሰል፣ ግብዝነት የሌለበት፣ ልየታ ያለው ነው። ዲሰርን የሚያደርግ ነው ክፉንና መልካሙን፣ በጎን የሚወድ ከበጎ ጋር የሚጣበቅ ክፋትን የሚጠየፍ ነው። በአክብሮት የተሞላ ነው። ለአክብሮት ተሽቀዳደሙ እንደሚል የጋለና የተነቃቃ ነው። ለሥራ ለመትጋት አለመለገም ያለበት ነው። ስንፍና የሌለበት ነው። ለቅዱሳን ጉድለት መሙላት የሚተጋ ነው። እንግዶችን ለመቀበል የሚተጋ ነው። ህብረት ያለበት፣ በአንድ ሐሳብ መስማማት ያለበት ነው። ሁላችን በዚህ መልኩ መዋደድ ቢሆንልን በአብያተ ክርስቲያናት መካከል ያለው ፍቅር መዓዛው ብዙዎችን በሳበ ነው። ይሄ እንዴት ነው የሚሆነው? በእግዚአብሔር ምሕረት ልባችን ሲነካ፣ በእግዚአብሔር ምሕረት ስንንቀሳቀስ። ልክ ሲጀምር ቁጥር 1 ላይ እንደሱ ነው አይደል ያለን? በእግዚአብሔር ርህራዬ በእግዚአብሔር ምህረት እለምናችኋለሁ። ልባችን በእግዚአብሔር ርህራዬ፣ ልባችን በእግዚአብሔር ፍቅር ሲንቀሳቀስ አእምሮአችን በእግዚአብሔር ቃል ይታደሳል። እነዚህ ከታደሰ አእምሮ የሚወጡ ናቸው። አእምሮአችን ካልታደሰ ግን እነዚህን ሁሉ ልናሳያቸው ስለማንችል፣ እነዚህ ልንገልጣቸው ስለማንችል፣ ጠላቶቻችን ልናገለግል ስለማንችል፣ እርስ በርስ ልንዋደድ ስለማንችል፣ ለራሳችን ያለን ኢሜጅ ሚዛናዊ የተስተካከለ ጤናማ ስለማይሆን፣ ከልክ ያለፈ የተለጠጠ ከልክ ያነሰ የወረደ ስለሚሆን አእምሮአችን በእግዚአብሔር ቃል መታደስ አለበት።
የእግዚአብሔር ርኅራኄ ልባችንን ነክቶት ሰውነታችንን መስዋዕት አድርገን ስንሰጥ አእምሮአችን በእግዚአብሔር ፈቃድ ሲታደስ ከዛ በጎ እግዚአብሔርን ደስ የሚያሰኝ መልካም የሆነው የእግዚአብሔር ፈቃድ ምን እንደሆነ ፈትነን ማወቅ ስንችል እነዚህን ሁሉ ነገሮች እንገልጣለን። እነዚህ ምንድን ናቸው? መልካም ናቸው። ይሄ ክፍል መልካም አድርጉ እያለ ሲናገር ስለ መልካም ዴፊኒሽን ከዓለም አይደለም የምንወስደው፣ ከእግዚአብሔር ቃል ነው የምንወስደው። መልካም ምንድን ነው? ክፉን በመልካም ማሸነፍ። መልካም ምንድን ነው? የሚረግሙንን መመረቅ። መልካም ምንድን ነው? ለስደተኞች ለችግረኞች ማዘን። መልካም ምንድን ነው? ለመከባበር መሽቀዳደም። መልካም ምንድን ነው? ከበጎ ነገር ጋር መጣበቅ፣ ክፉን ነገር መጸየፍ። ይሄን ነው የሚነግረን። የእግዚአብሔር ፈቃድ ምን እንደሆነ ፈትኖ ለማወቅ የግድ ትንቢት መስማት አያስፈልግም። የታደሰ አእምሮ ካለን እግዚአብሔር የትኛው ነገር ደስ ያሰኘዋል፣ የትኛው ነው መልካም የሚለውን ከእግዚአብሔር ፈቃድ ልናገኝ እንችላለን። በአእምሮ መታደስ ካልተለወጥን ራስ ተኮር ነው የምንሆነው። ሰልፍ ሴንተርድ ነው የምንሆነው። ለራሳችን ብቻ ነው የምናስበው። ሌሎችን አናከብርም። ጠላቶቻችንን አንወድም። ለበደሉን ሰዎች መልካም አናደርግም። እግዚአብሔር በልባችን ያፈሰሰውን ፍቅር ለሌሎች ልንገልጥ አንችል። እግዚአብሔር ግን የሚፈልገው የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ይሄ ተስፋ አያሳፍርም። ስለዚህ ያን ፍቅር ለሌሎች መግለጥ ነው። እግዚአብሔር በልባችን የሰራውን በእኛ በኩል ለሌሎች መግለጥ ይፈልጋል። እግዚአብሔር ይርዳል። የፍቅር ማስተርፒስ ይሄ ነው። ክርስቲያናዊው ፍቅር፣ ክርስቶሳዊ ፍቅር፣ ጄኒውን ፍቅር እንደዚህ ነው። እንጸልያለን። ይሄ ሱፐርናቹራል ነው። ያለ እግዚአብሔር ጸጋ ማንም ይሄን ሊገልጥ ማንም ይሄን ሊያሳይ አይችልም። ነገር ግን ፈቃዱን ሳይሰጥ ለእግዚአብሔር ሳይገዛ ማንም ይሄ ሊፈጸምበት አይችልም። ምናልባት ሕይወታችሁን ለጌታ ያልሰጣችሁ ሰዎች እንዴት ሰው የበደለውን ይመርቃል? እንዴት ክፋት ተፈጽሞበት የበደለውን ሰው ቢራብ አብልጦ ቢጠማ ጠጥቶ ይሸኛል? እንዴት ለምትሉ የእግዚአብሔር ፍቅር ልባችሁን ሲነካው እንደዚህ ነው የምትሉ። ገና ጠላቶች ሳላችሁ እግዚአብሔር ልጁን ክርስቶስ ኢየሱስን ስለናንተ ሞት ሰጥቷል። ስለናንተ ኃጢአት፣ ስለኛ ኃጢአት ልጁን ኢየሱስ ክርስቶስን ሰጥቶ ጠላትነትን አጥፍቶ ወዳጆች አድርጎናል። ስለዚህ እግዚአብሔር በልባችሁ ያለውን የመበቀል ፍላጎት፣ የቂም ፍላጎት ከልባችሁ ነቅሎ እንደዚህ አይነቱን ሱፐርናቹራል የሆነ ሌላ ተፈጥሯዊ የሆነ ጠላትን የመውደድ ፍላጎት በልባችሁ እንዲጨምር ጌታ ኢየሱስን ወደ ልቤ ግባ ማለት ብቻ ነው። ጌታ ሆይ ወደ ልቤ ግባ። ክፋትን፣ በቀለኝነትን ከልቤ ነቅለህ ጣልልኝ። በመንፈስ ልቤን ለውጠው፣ ድንጋዩን ልቤን ለውጥልኝ ካላችሁት እግዚአብሔር ይለውጥላል። ኑ ወደ ጌታ ኑ። እግዚአብሔር ልባችሁን ይለውጣል። ልባችሁን ይነካል። ጠላቶቻችሁን የምትወዱ ያረጋችኋል። እናንተ ራሳችሁ ምን ነካኝ እስክትሉ ድረስ እግዚአብሔር ይለውጣል። እኛም እንደሱ ተለውጠን ነው ያለው። ስለዚህ ህይወታችሁን ለጌታ ስጡ። ምናልባት መታመነቱ ሰዎች ካላችሁ በኋላ አገልጋዮችን ብቅ በሉና እኔ እፈልጋለሁ ይሄን ህይወት ወደ ልቤ ማስገባት መለወጥ እፈልጋለሁ፣ እንደዚህ መሆን እፈልጋለሁ፣ እግዚአብሔር ቃል እንደሚነገረው መሆን እፈልጋለሁ በሉ። አገልጋዮች ያግዟል። ጌታ ሆይ እናመሰግናለን። በልባችን ያፈሰስከው ፍቅር በቆሻሻ ልባችን ጌታ ሆይ ገብተ ቆሻሻውን አጽድተ ቆሻሻውን አራግፈ ድንጋዩ ልባችንን አስወግደ የኛን ልብ ቀይረ በእኛ ልብ እንድትኖር ያረገ ፍቅር ዛሬ ደግሞ በእኛ በኩል ለርስ በርሳችንና ለሌሎች እንዲፈስ ትፈልጋለህ። ፈቃዳችን እንሰጣለን። እርዳን። መዋደድ እንፈልጋለን ቃልህ እንደሚለው፣ መከባበር መተዛዘን እንፈልጋለን ቃልህ እንደሚለው፣ የትዕቢትን ነገር አስወግደን ትሑታን መሆን እንፈልጋለን ቃልህ እንደሚለው፣ በክፋት ጌታ ሆይ ለክፋት ክፋትን በመመለስ በክፋት መሸነፍ አንፈልግም። እግዚአብሔር ሆይ መልካም በማድረግ ሰዎች ተጸጽተው ወደ መልካም እንዲመጡ ለማድረግ እንፈልጋለን። በእኛ የሰራኸው በእኛ ለሌሎች እንዲደርስ እንፈልጋለን። ፈቃዳችን እንሰጣለን። አግዘን። አንተ ልታግዘን ሁሌ ዝግጁ ነህ። አንተ ልትሰራብን ሁሌ ዝግጁ ነህ። እግዚአብሔር ሆይ ጸጋ ሁሉ ጊዜም ያለ ነቀፋ በልግስና የምትሰጠው ነው። ነገር ግን ፈቃዳችንን ከልክለን ከነበር እግዚአብሔር አምላካችን ሆይ በደላችንን ይቅር በለን፣ መተላለፋችንን ይቅር በለን። ልባችንን ከቂም አጽዳ፣ ልባችንን ከቁርሾ አጽዳ።
ጌታ ሆይ ልባችንን ከቁጣ አጽዳ። የሰላም ሰዎች ቢቻለን በእኛ በኩል ጌታ ሆይ ሰላም ፈላጊዎች እንድንሆን ይሄንን ዛሬ መተግበር እንድንጀምር እርዳን። ጌታ ሆይ በዚህ ጉባኤ መካከል ያሉ በተለያዩ ሰዎች ያዘኑ ሰዎች ዛሬ እንዲጀምሩ ጌታ ሆይ ዛሬ አዝኜብሃለሁ ማለት ዛሬ እንዲጀምሩ፣ አዝኜብሻለሁ ማለት ዛሬ እንዲጀምሩ ልባቸው እንድታነሳሳ ጸልያለሁ። ዛሬ በእምነት እግዚአብሔር ሆይ ስምህን እጠራለሁ። ልባቸው የከበደባቸው ሰዎች ቢቻላቸው ከሰዎች ጋር በሰላም እንዲኖሩ ቃል እንደሚያዝ ዛሬ የሰላምን እርምጃ እንዲራመዱ ዛሬ በእነሱ በኩል ያለውን ነገር ጌታ ሆይ መራመድ እንዲችሉ አቅም እንድትሰጣቸው ጉልበት እንድትሰጣቸው ጸልያለሁ። ለቃልህ እንዲገዙ ለቃልህ እንዲሸነፉ ለመልእክት እንዲሸነፉ እግዚአብሔር አምላካችን ሆይ ቃል ጉልበት እንዲሆናቸው ዛሬ መራመድ እንዲችሉ አቅም እንድትሰጣቸው ጸልያለሁ። ቃልህ ይሰራል እግዚአብሔር ሆይ ቃል ልብን ይሰረስራል። ቃል ልብን ይመረምራል። ነፍስና መንፈስን ይለያል። ጅማትና ቅልጥምን አጥንትን ይለያል፣ ይገባል፣ ውስጣችንን ይመረምራል። እግዚአብሔር ሆይ በቃልህ መኖር እንድንችል ነገ አይደለም ጌታ ሆይ ዛሬ መጀመር እንዲችሉ የተቸገሩ ሰዎችን ሁሉ እንድታግዛቸው ጸልያለሁ። ይሄን ስለምታደርግ ተመስገን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር